ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። የአገዛዙ ከፍተኛ የጸጥታ ኃላፊዎች ወደ ፋኖ ተቀላቅለዋል። ፋኖም አቀባበል አድርጎላቸዋል። በጉዳዩ ዙሪያ ዝርዝር መረጃ ይዘናል። በአማራ ክልል በፋኖና በአገዛዙ ኃይል የሚደረገው ውጊያ ተጠናክሮ ቀጥሏል። ዛሬም በተደረጉ በሁሉም የአማራ ግዛቶች ፋኖ አስደናቂ ጀብድ መስራቱ ተነግሯል። ከፍተኛ የብርሃኑ ጁላ ጦር በሰልፍ እጁ ሰጥቷል። በተለይም በጎጃምና በጎንደር የብልጽግና ጦር ከፍተኛ ኪሳራን አስተናግዷል። ሌላኛው የምሽቱ መረጃችን ነው። ቤተ ክርስቲያንን በማዋረድና በመዝለፍ የሚታወቁት እንዳልጋቸው ዘነበና ሌሎች ሁለት ሰዎች በቁጥጥር ስር ውለዋል። ጉዳዩም እያነጋገረ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ላይ ገንቢ አስተያየታችሁን እያስቀመጣችሁ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአብይ አህመድ ኤርትራን የማውረር ፍላጎት ባህር ፍለጋ ሳይሆን ፕሬዝዳንት ኢሳያስን ለመበቀል ነው ተባለ። አንዳንድ የፖለቲካ ግንዛቤ የሌለው የብልጽግና ሰዎች የባህር በር ልናገኝ ነው አብቹ በርታ እያለ አታሞን ይመታል። ነገሩ በሱዳን ሲተራመስ የነበረው የተባበሩት አረብ ኤሚሬትና የሱ ተላላኪ አብይ አህመድ የሐሚቲ ደጋሎን ሰራው በተለያዩ ሎጂስቲክ በመደገፍ ሱዳን ውስጥ የነበረውን የእርስ በርስ ጦርነት ለ2 ዓመታት ሲያሰለጥኑ ቆይተው በመጨረሻም በአሜሪካና ሳውዲ አረቢያ እንዲሁም የኤርትራ ድጋፍ የአልቡርሃን መንግስት የሐሚቲን ጦር ጠራርጎ ከካርቱም አባረረ። የሐሚቲ ጦር በተባበሩት አረብ ኤሚሬት በተለገሰው ድሮኖች ብዙ ሰላማዊ ሰዎችን በዳርፉር በካርቱምና በሌሎችም አካባቢዎች ሲጨፈጭፍ የቆየ ሲሆን የአልቡርሃን መንግስት የተባበሩት አረብ ኤሚሬትን በዘር ማጥፋት ወንጀል ክስ አቅርቧል። ይህ ክስ በተባበሩት አረብ ኤሚሬት ላይ ብቻ አይቆምም። በአሶሳ በኩል ለሐሚቲ ከተባበሩት አረብ ኤሚሬት የሚላከው ሎጂስቲክስ ሲያቀርብ የነበረው ደግሞ አብይ አህመድ ሲሆን ሱዳናውያን ይህን በደንብ ያውቃሉ። ሱዳናውያን ብቻ ሳይሆኑ ኤርትራ፣ በዱባይ እንዲሁም በሳውዲ አረቢያ ይህን ወንጀል ጠንቅቀው ያውቁታል። ይህ የጊዜ ጉዳይ ካልሆነ ሱዳን አብይ አህመድን በዚህ የዘር ጭፍጨፋ ክስ ማካተቱ አይቀርም እየተባለ ነው። እየተሸረበለት ያለውን ሴራ የተገነዘበው አብይ አህመድ የበሰበሰ ዝናብ አይፈራም ነውና ከተባበሩት አረብ ኤሚሬት ትዕዛዝና አይዞባይነት ቀጠናውን ለማተራመስ እንዲቻል የአሰብ ወደብ ወይም የባህር በር ይገባኛል በል የሚል ምክር በመስጠት አይዞህ እያሉት ነው። ይህ የተባበሩት አረብ ኤሚሬት ሴራ የቀይ ባህር አካታች ሀገራት ከሆኑት መካከል ሳውዲ አረቢያ፣ ሱዳንና ኤርትራን ለመበቀል ሲሆን የቀጠና ሀገሮች ይህን ተረድተው የአብይ አህመድ ተላላኪ ቡድን የማያዳግም ትምህርት ለመስጠት ህብረት ጀምረዋል። የኤርትራ መንግስት በዲፕሎማሲ መስክ በጣም የዳበረ ልምድ ያለው ሲሆን አስቀድሞ ግብፅን፣ ሶማሊያ፣ ሳውዲ አረቢያንና አሁን ደግሞ ሱዳንን አስተባብሮ ይህን የተባበሩትን አረብ ኤሚሬት ተንኮል ለመቀልበስ እየሰራ ነው። የአብይ አህመድ ስብስብ የምስራቅ አፍሪካን ዲፕሎማሲ ያሳልጥልኛል በሚል ጌታቸው ረዳን በዛሬው ዕለት የሾሙት ሲሆን ጌታቸው ረዳ ከትግራይ አፈቀላጤነት ወደ አብይ አህመድ ገረድነት በዚህ ፍጥነት ይከርበታል ብሎ የጠበቀ ሰውም የለም። መረጃዎቻችን ሲቀጥሉ እንዳልካቸው ዘነበና ሌሎች ሁለት ሰዎች ቤተክርስቲያንን አዋርደዋል በሚል በቁጥጥር ስር ውለዋል። አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አስታውቋል። ራሳቸውን ምርጌታ ጽጌ ስጦታውና ምርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓት እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ በቀረበባቸው መሰረት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎቹን በቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ ባለሙያዎች አብይ ኮሚቴ አባል ጠበቃ እያሌው ቢታንያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰጡት መግለጫ አስታውቀዋል። ወደ ግንባር መረጃዎች ስናልፍ ደግሞ ዘመቻ አንድነት 24 ቀን በጎንደር ግንባር በ5 የውጊያ ግንባሮች አገዛዙን በመደምሰስ አኩሪ ድል ተመዝግቧል። ቋራ ወረዳን ለመውረድ ለ6ኛ ቀን ሙከራ ላይ የነበረው የብርሃኑ ጁላ ጦር ከፓዊ ተነቃንቆ በጥልቀት ለመግባት ሞክሮ መውጫ ያጣውን ኃይል ለመታደግ በሰሜን ምዕራብ አቅጣጫ ተንቀሳቅሶ ቋራ ወረዳ የመሸገው አገዛዙ በአማራ ፋኖ አንድነት በጎንደር መይሰው ካሳ፣ ቋራ ኦሜድላ፣ አጥናዋሲና አድዋ ክፍለ ጦሮች ጥምረት ከንጋቱ 12 ሰዓት ጀምሮ በጀግናው ሰራዊት በሰዓት ተገርፎ ከ6 ሰዓት ለአስጨራሽ ትንቅንቅ በኋላ ከ130 በላይ ኃይል እስከ ወዲያኛው ሲሸኝ 64 ቁስለኛ፣ 51 ምርኮኛ፣ የተማረከ ነፍስ ወከፍ የጦር መሳሪያ ከ
ከ130 እና ከ130 እስከ 142 በላይ 10,000 ብሬን ጥይት 5,002 ረጅም ርቀት ወታደራዊ መገናኛ ሬዲዮ በመቶ የሚቆጠሩ የክላሽንኮቭ ካዝናዎችን በአጋምዋ ውጊያ አገዛዙ ተማርኳል ሲል ፋኖ አስታውቋል። ከሞት አምልጦ የፈረጠጠው ኃይል በሙር ሲደርስ በአንደኛ ኮር አህዶች በድጋሚ ተቀጥቅጦ በርካታ ሙትና ቁስለኛውን አንጠባጥጦ ሸሽቶ ወጥቷል። ውጊያ የተደረገባቸው የቋራ ቀጠናዎች ከአገዛዙ ጸርተው ሙሉ በሙሉ በፋኖ ቁጥጥር ስር ይገኛሉ ተብሏል። በምዕራብ በለሳ ባጃ በተሰኘ ልዩ ቦታ ደግሞ የአማራ ፋኖ አንድነት በጎንደር የመብረቅ ክፍለ ጦርና ሌሎች ብርጌዶች ሻለቃዎች በጥምረት ባደረጉት አውደ ውጊያ ከ90 በላይ ያገዛዙ ወታደር እስከ ወዲያኛው ሲሸኝ ለጊዜው ቁጥሩ በወዲያ ያልታወቀ የአብይ አህመድ ዙፋን ጠባቂ ኃይል ቁስለኛ ሆኗል። በዋጃ ግንባር ከአገዛዙ ኃይል ጋር ተሰልፎ የነበረ አንድ ወታደር 15 ያገዛዙን ኃይል በቦምብ በማገየት ለወገን ተቆርቋሪነቱን በደሙ አረጋግጦ በጀግንነት ተሰውቷል። በሰሜን ጎንደር አድርቃይ ወረዳ ዛሪማ ከተማ አቅራቢያ መናፈሻ የተሰኘ የአገዛዙ ካምፕ ከንጋቱ 12 ሰዓት የጀመረው ማጥቃት የመናፈሻ ቀጠናዎችን በክንዱ ደቁሶ ከተቆጣጠረ በኋላ ዛሪማ ከተማን ተቆጣጥሮ የመሸገውን አገዛዙን ሲያፈርሰው ውለዋል። በጎጃምም ተጠናክሮ በቀጠለው አንድነት ዘመቻ የአብይ አህመድ ወራሪ ቡድን በመተከል አውራጃ በዳንጉል ወረዳ የሚገኙ ቀጠናዎችን ወረራ ማድረጉ ይታወቃል። ይሁንና አይበገሬው ነበልባሉ የበራው መብረቅ የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ክንድዬ ተችሎት ብርጌድ፣ በላይ ዘለቀ ብርጌድና ደምስስ ብርጌድ በጥምረት እየለበለቡት ይገኛሉ። የ4ኛ ጃዊ መተከል ክፍለ ጦር ከአጋሮቹ የአማራ ፋኖ አንድነት በጎንደር ቋራ ኦሜድላ ክፍለ ጦር አድዋ ክፍለ ጦር ጋር በአይን ጥቅሻ በመግባባት ተቀባባዡን የብርሃኑን ጁላ ጦር በከበባ እየወቀጡት ይገኛሉ። የአገዛዙ ኃይል የአማራ ገበሬዎችን ንብረት መዝረፍና ማቃጠል የዘወትር ተግባር ሆኗል። አባይ ዳር፣ ቀዝቀዝ፣ አዲስ ዓለም፣ ሰላም አርጊው በመሳሰሉ ቀጠኖች መጠነ ሰፊ ዘረፋና ውድመት ያደረሰ ቢሆንም በተለይም ቀዝቀዝን በማለፍ ሹላ ገደላና ጀውጀው በተባለ ቦታ በነበረው የጨበጣ ውጊያ በርካታ ያገዛዙ ኃይል ሙትና ቁስለኛ ሲሆን እግሬ አውጪ በማለት በመጣበት እግሩ እየፈረጠጠ ይገኛል ሲል ፋኖ አስታውቋል። ይህ በእንዲህ እንዳለ የአገዛዙ የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊና አንድ ሚኒሻ አባል ፋኖን ተቀላቅለዋል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር ነበልባሉ ገረመው ወንዳወቅ ብርጌድ በአገዛዙ የቋሪት ወረዳ ጸጥታ ኃይል ስምሪት ኃላፊ የነበረና አንድ የሚኒሻ አባላትን ተቀብሏል። የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊው ዳርቻው ደባሱና በሰላም አስከባሪ ስም የቆየው ሚኒሻ ፈቃዱ ታደለ ከነበልባሉ ገረመው ወንዳወቅ ብርጌድ የተሰጣቸውን ተልዕኮ አሳክተው መመለሳቸውን ተናግረዋል። በተያያዘም የአገዛዙ መረጃና ደህንነት አባላት በቁጥጥር ስር ውለዋል። በወልዲያ ከተማ አስተዳደር የራስ አሊ ክፍለ ጦር ከተማ የሚኒሻ ጽሕፈት ቤት መረጃና ደህንነት አባል የሆኑት አቶ ደስታ ለመለሰና አቶ ተገኘ ካሳ የተባሉ 2 ሰዎችን በቁጥጥር ስር መዋሉን የአማራ ፋኖ በወሎ ቤተ አማራ በላከው መረጃ አስታውቋል። መረጃና ደህንነት አባላቱ በሰሜን ወሎ ዞን መቻሬ ቀጠና ማህበረሰቡን ተመሳስለው በመግባት የስለላ ስራ እየሰሩ በነበረበት ነው እጅ ከፍንጅ የተያዙት ተብሏል። ህዝባቸው ላይ ዘር ማጥፋት እየፈጸሙ ያሉ ወዳደሮች በቁጥጥር ስር የማዋሉ ተግባር የዘመቻ አንድነት አንዱ አካል ነው ሲል ፋኖ በላከው መረጃ አስታውቋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን መስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።